በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሚያዝያ 28 ቀን የሚከበሩ የቅዱሳን በዓላት። ሜልዮስ ሰማዕት። ቅዱስ ሜልዮስ ልጅነቱን በመንፈሳዊ ትምህርት ያሳለፈ በጉብዝና ወራት ፈጣሪውን ያሰበ ደግ ክርስቲያን ነው። ይህችን ዓለም ከነክፋቷ ንቆ ኮራሳት ወደሚባል በረሃ ሄዶ በተራራውና በደኑ ውስጥ በጾምና በጸሎት በትርምትም ለበርካታ ዓመታት ተጋድሏል። በእነዚህ የብሕትውና ዘመናቱ ልብሱን ፀሐይና ብርድ ቆራርጦ ስለጨረሳቸው ፈጣሪው ፀጉርን አልብሶታል። የአባ ሜልዮስ ፀጉሩ እስከ እግሩ፣ ጽሙ እስከ ጉልበቱ ነበር። ዕድሜው ገፍቶ ሲያረጅ እንዲያገለግሉት እግዚአብሔር ሁለት ወጣት ምስጉን ክርስቲያኖችን ላከለት። እነርሱም አባ ኢያሱና አባ ዮሴፍ ይባላሉ። ሁለቱ ቅዱሳን አምላካቸውን እግዚአብሔርንና አባታቸውን ቅዱስ ሜልዮስን በፍጹም ቅንነት አገልግለዋል። ከቆይታ በኋላ ግን በአካባቢ የነበሩ ጣዖት አምላኪዎች አራዊት እናጠምዳለን ብለው በዘረጉት መረብ ቅዱስ ሜልዮስን ያዙት። ክርስቲያን መሆኑን ሲያውቁ ለፀሐይ ስገድ ብለው ደበደቡት። ደቀ መዛሙርቱ ተሯሩጠው መጥተው አባታቸውን በመከራ መሰሉት። ክርስቶስን አንክድም ስላሉ ሁለቱንም በሰይፍ አንገታቸውን መቷቸው። ቅዱስ ሜልዮስ ግን ለ15 ቀናት ካሰቃዩት በኋላ በዚች ቀን በቀስት በተደጋጋሚ ወግተው ገድለውታል። ጻድቅና ሰማዕት ቅዱስ ሜልዮስ ብዙ ታምራትን አድርጓል። ገዳዮች ግን ወደ ሀገራቸው ሲመለሱ የሜዳ አህያ ሊያድኑ የወረወሩትን ቀስት የእግዚአብሔር መልአክ ወደ እነርሱ መልሶባቸው ልባቸውን ተወግተው ሞተዋል። ቸር አምላክ ከቅዱሱ ሜልዮስና ከደቀ መዛሙርቱ በረከትን ያካፍለን። ሚያዝያ 28 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ቅዱስ ሜልዮስ ዘደብረ ኮራሳት ጻድቅና ሰማዕት፣ አባ ኢያሱና አባ ዮሴፍ ደቀ መዛሙርቱ፣ ቅዱስ ብስጣውሮስ ሰማዕት ተንባላት የገደሉት። በዚህ ዕለት የሚከበሩ ወርሃዊ የቅዱሳን በዓላት። አማኑኤል ቸር አምላካችን፣ ቅዱሳን አበው አብርሃም ይስሐቅና ያዕቆብ፣ ቅዱስ እንድራኒቆስና ሚስቱ ቅድስት አትናስያ፣ ቅድስት ዓመተ ክርስቶስ፣ ቅዱስ ቴዎድሮስ ሮማዊ ሰማዕት፣ ቅዱስ አባዴር ወይራኢ እህቱ፣ ቅድስት ሶስና። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የዮሐንስ ራእይ ምዕራፍ 2 ቁጥር 10 ልትቀበለው ያለን መከራ አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀንም መከራን ትቀበላላችሁ። እስከ ሞት ድረስ የታመንህ ሁን፣ የሕይወትንም አክሊል እሰጥሃለሁ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኮልክሙ ቅድመ መንበሩ ለጸባኦት